አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የ2 ሚሊዮን ብር ቅናሽ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቅን ነው። በገርጂ ኢምፔሪያል ግንባታቸው 85% የደረሱ የተናጠል ካርታ ያላቸው ከባለ 2 እስከ ባለ 4 መኝታ ቤቶችን ባለ 2 መኝታ 115 ካሬ፣ ባለ 3 መኝታ 170 ካሬ እንዲሁም ባለ 4 መኝታ 212 ካሬ በ25% ቅድመ ክፍያ ብቻ ቀሪውን እየኖሩበት በአንድ ዓመት ከ6 ወር ውስጥ መክፈል የሚችሉበትን አከፋፈል አመቻችተን እየጠበቅኑት ነው። ምን ይሄ ብቻ ሙሉ ለሙሉ ጥንቅቅ ብለው ያለቁ የንግድ ሱቆችን ከ2 ሚሊዮን ብር ጀምሮ በ50% ቅድመ ክፍያ ብቻ በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከ20ዎቹ አንዱ ሆኖ ታዲያ ምን ይጠብቃሉ? አሁኑኑ በ0975 82 38 17 ላይ ይደውሉ። የእግዚአብሔር ሰላምታ ይለውላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ ሰሞኑን ሲድሮ የተሰኘ አንድ ቲክቶክን የመሰለ ለኢትዮጵያውያን የተዘጋጀ አፕሊኬሽን ተለቋል ወይንም ይፋ ተደርጓል በቲክቶከር አዶናይ አማካኝነት እና ሚሊዮነር ላረጋችሁ ነው ብሎ መጥቷል። ከሱ ጀርባ ማን አለ? ይህ ሲድሮ አፕሊኬሽን ምንድነው ጉዳቱ፣ ምንድነው ጥቅሙ የሚለውን እንደተለመደው በመረጃና በማስረጃ የምናየው ይሆናል ማለት ነው። እስከ መርሃ ግብሩ ማብቂያ ድረስ አብራችሁን ቆዩ። አንደርላይን መደረግ ያለበት ብዬ የማስበው ነገር ለኢትዮጵያውያን ይሄ ሲያንሳቸው ነው። እንዲህ ያለ የገቢ ምንጭ ሲመጣ አፕሪሺየት ማድረግ ትልቅ ነገር ነው። በዚህ ውስጥም ኢትዮጵያውያን እህት ወንድሞቼ ሁላችንም መጠቀም አለብን ብዬ ነው የማስበው። በሀገራችን ልጆች የተሰራን አፕሊኬሽን አለማድነቅ ፌር አይደለም። ግን እውነት ይህ አፕሊኬሽን እንደታሰበው ነው ወይ? ይዞ የሚመጣው ነገር ከጀርባው ያለውስ ምንድን ነው የሚለው በጣም ወሳኝ ነገር ነውና ይህን አፕሊኬሽንስ የሰሩት እነማን ናቸው የሚለውን ስናይ ኢንፍራቴክ ሶፍትዌር ሰርቪሶች ናቸው ማለት ነውና ኢንፍራቴክ እንግዲህ ሲድሮ የመጀመሪያው አይደለም። የአዲስ አበባ ትራፊክ ማኔጅመንት አፕሊኬሽንም ከዚህ በፊት በእነሱ ነው የተሰራው እንደምታዩት ማለት ነው። ስለዚህ ሲድሮን ሲሰሩ የመጀመሪያቸው አይደለም ማለት ነው። ይህንን ነው አንደርላይን ማድረግ ያለባችሁት ወንድሞቼና ይሄ ኢንፍራቴክ ሶፍትዌር ምንድን ነው የሚለው ማየት አለብን። ኢንፍራቴክ ሶፍትዌር ሰርቪስ እንግዲህ ብዙውን ጊዜ ኢንፍራቴክ በመባል የሚታወቅ ሲሆን ቴክኖሎጂ ካምፓኒ ነውና ሶፍትዌር ዲቨሎፕመንት የመሳሰሉ ነገሮች፣ የአይቲ ማማከር እንዲሁም ደግሞ ኢንፍራስትራክቸር ማኔጅመንት ሰርቪስ የመሳሰሉ ነገሮች የሚሰጥ ነው ማለት ነው እና ኩባንያው የተመሰረተው ከዋና ዋና የቴክኖሎጂ ኩባንያ ልምድ ካላቸው መሐንዲሶች ሲሆን በተለያዩ ዘርፎች ላሉ ንግዶች የተበጀ ፈጠራ ያላቸውንና እንግዲህ ጥሩ ይሆናል ብለው የሚያስቧቸውን ሶሉሽን ፎር ቢዝነስ የሚባሉትን ነገሮች ይሰራሉ ማለት ነውና ኪ ፊቸርስ የሚለውን ስናይ ደግሞ ድርጅቱ ብዙ አይነት መፍትሄዎችን እንደሚሰጥ፣ ደንበኞችን እንደሚያረካ፣ ፍላጎታቸውን እንደሚያሟላ ያሳያል። እንዲሁም ኤክስፐርት ቲም አለው። ቡድኑ ልምድ ያላቸው ባለሙያዎችን ያቀፈ ሲሆን አንዳንድ አባላት እንደ አፕል፣ ናቪዲያ እና ኢንቴል ካሉ የቴክኖሎጂ ግዙፍ ቦታዎች የመጡ ልምድ ያላቸው ናቸው ማለት ነው። ይሄ ከአዶናይ ጋር ቆሞ የምታዩትም ሰው ጭምር እሱ ነው ዋናው ማለት ነውና ዴታ ኮሌክተሮች ናቸው ልትሏቸው ትችላላችሁ። እና ቀላል አይደለም ከአፕል ካምፓኒ መጣ ማለት ነውና ኢማጂን። እና ከዚህ በፊት እሸቱ ላይ ቀርቦ ነበር የዛሬ ዓመት ይሄ ሰው ልክ እንደመጣ ማለት ነው። ትልቅ አቀባበል ተደርጎለት ትራፊክ ማኔጅመንቱን እንዴት እንደሚያዘምነው፣ እንዴት ዲጂታላይዜሽን እንደሚያደርገው ብዙ ነገር በአጠቃላይ ሰርቪላንስን እንዴት እንደሚያስፋፋ ቁጥጥርን እሸቱ ማስታወቂያ ሰርቶለት ነበር። አነጋጋሪ ማስታወቂያ ማለት ነውና አሁን ላይ ደግሞ ሲድሮ አፕ በሚባል መጥቷል ማለት ነው። ማንን ይዞ? አዶናይን ይዞ ማለት ነውና ይኸውላችሁ እዚህ ጋር በደንብ ከኒጋው ነው በጣም ወሳኝ ነገር ላሳያችሁ ስለሆነ ማለት ነው። የሲድሮ አፕ ዴታ ኢዝንት ኢንክሪፕትድ ይላል ማለት ነው። በቃ ዋናው ፖይንት እዚህ ጋር ነው ማለት ነው። ሜን ፖይንቱ
ኢንፍራቴኮች እንግዲህ በዴታ አይታሙም፣ ግን እዚህ ጋር ዴታችንን አላስጠበቁልንም። በአዲሱ ሲድሮ አፕ ሚሊዮነር ትሆናላችሁ በተባለበት አፕ ማለት ነው። ሚሊዮነር እንድትሆኑ ነው ይሄ አፕሊኬሽን የተሰራላችሁ በተባለው አፕ ላይ ማለት ነው። እንደምታዩት ዴታ ኢዝንት ኢንክሪፕትድ ይላል ማለት ነው። እና ግን የሚገርማችሁ ነገር ከሚሰጧቸው ኮር ሰርቪስ ዋና ሰርቪሶች መካከል ኢንፍራቴኮች ማለት ነው ከስተም ሶፍትዌር ዲቨሎፕመንት፣ ዲዛይኒንግ ኤንድ ዲቨሎፒንግ ቴይለርድ ሴኪዩር ይላል። አያችሁ፣ ሴኪዩር ኤንድ ስኬሌብል አፕሊኬሽንስ የተበጁ ደህንነታቸው የተጠበቀና እንግዲህ ጥሩ የሆኑ አፕሊኬሽኖችን መንደፍና ማዘጋጀት ነው ስራቸው። ግን እዚህ ጋር ደህንነቱ የተጠበቀ አፕሊኬሽን አይደለም ያዘጋጁልን ሲድሮ አፕ ማለት ነው። ይኸው ዳታ ኢዝንት ኢንክሪፕትድ ይላል ማለት ነው። ከዛ ሳይበር ሴኩሪቲ ላይም ይሰራሉ። አያችሁ፣ የሳይበር ደህንነት ላይ ማለት ነው። ዋናው ላይ ፕሮቫይዲንግ ሰርቪስ ኢንክሉዲንግ ኔትወርክ ሴኩሪቲ ሉክ ቫልነራቢሊቲ አሴስመንት ኤንድ ኢንሲደንት ሪስፖንስ ይላል። የአውታ መረብ ደህንነት የተጋላጭነት ግምገሞችና የአደጋ ምላሽን ጨምሮ አገልግሎቶችን ይሰጣሉ ነው። ስለዚህ በእነሱ ስር ዴታችን ላይ ችግር የለም ነው። ግን የአሁኑ ሲድሮ ላይ የተለየ ነው። ምንድን ነው ያደረጉን? በቀላሉ የሚነበብ ኦፕን ቡክ ማለት ነው አይደለ እንዴ? ዴታ ኢዝንት ኢንክሪፕትድ ማለት ያ ነው። ምንጻጻፈው ነገር ፎቶአችን፣ ማንነታችን፣ መረጃዎቻችን፣ ማስረጃዎቻችን፣ ስልክ ቁጥሮቻችን በቀላሉ አክሰስ መደረግ ይችላሉ። ኦር ማኒፑሌትድ ባይ ኤኒዋን ሁ ጌንስ አክሰስ ቱ ኢት ማለት ነው። በቀላሉ የሚነበብ ይሆናል የኛ ፐርሰናል አይዴንቲፊኬሽን፣ በአጠቃላይ ዴታችን ማለት ነው። ይህ ዴታን ለማግኘት አገራት ስንት ነገር ውስጥ እንደሚገቡ አታውቁ። እንግዲህ ዴታ ኢዝ ደ ኒው ኦይል በሚባልበት ሰዓት ሲድሮ አፕ መጥቶ በነፃ የእኛን ዴታ እየወሰደ ነው ያለው ማለት ነው። አሁን ቲክቶክ ላይ ብታዩ ዴታ ኢዝ ኢንክሪፕትድ ኢን ትራንዚት ይላል። ቢያንስ ይሻላል ማለት ነው። እና ዴታ ኢዝ ደ ኒው ኦይል የምላችሁ ዝም ብዬ አይደለም። አስታውሳለሁ ኢኮኖሚስት ሜይ 6 2017 እንዲህ ያለ አርቲክል ይዞ ወጥቶ ነበር። The world's most valuable resource is no longer oil but data ብሏል ማለት ነው። እና የሰው ልጅ ዴታ ከነዳጅ በላይ ከኦይል በላይ ነው። በዚህ ሰዓት የሰው ልጅ ዴታ ለመያዝ ኤሊቶቹ ይሯሯጣሉ። ዴታውን ስትይዙት አስተሳሰቡን፣ እንቅስቃሴውን፣ ባህሪውን፣ ማንነቱን፣ ፍላጎቱን ታውቁበታላችሁ ማለት ነው። እና ሰርቪላንስም ታደርጉታላችሁ፣ ትቆጣጠሩታላችሁ። በዚህ ዘመን ደግሞ አስቡት፣ ሁሉም ሶሻል ሚዲያ በሚጠቀምበት ታይም፣ እንስሳ ብቻ በቀረበት ታይም ሳይጠቀሙ አይቀሩም እነሱ መችስ። ዳትስ ዋይ እኮ ፕራይቬሲ ወሳኝነት ስላለው ዴታ ወሳኝነት ስላለው ነው በእንግሊዝ ዲጂታል አይዲንማ አንቀበልም ሳይኖቱ ዲጂታል አይዲ ዲፌንድ ዩር ፍሪደም ኤንድ ፕራይቬሲ ብለው የወጡት። ፕራይቬሲ ወሳኝነት አለው። የግል መረጃ የግል መረጃ ነው። ዴታ ነው። ዴቪድ አይክን ይዘው የወጡት ዳትስ ዋይ ማለት ነው። አይተነዋል በዴይ 7 ዋንስ ስካንድ ኔቨር ፍሪ ዩሲ። አሁን ሲድሮ አፕ ያንን ነው እያደረገ ያለው። አንዴ ስካን የተደረጋችሁ አንዴ ኢሜይላችሁን፣ ስልክ ቁጥራችሁን ምናምን የዘረገፋችሁለት ትበላላችሁ። ማን እንደሚበላችሁ ግን ሁኖስ አይታወቅም። ለመንግስት በሲድሮ አፕ አማካኝነት የኢትዮጵያን ዴታ ይተላለፋል፣ ግን በሌላም መንገድ ያገኘዋል፣ በፋይዳ ስላገኘው ማለት ነው። እና ዴታ ኮሌክተሮቹ ለማንኛን ዴታ የሚሰጡት የሚለው ወሳኝነት አለው። እንግዲህ መንግስት በፋይዳ የተበላ ቁማር ሆኗል። ብዙ ዓመት ለፈለፍን ዲጂታል አይዲ ስለ ፋይዳ ማለት ነው አይደል እንዴ? ስለ ሰርቪላንስ ኢትስ ኦል አባውት ዲጂታል አይዲ ፋይዳ መታወቂያ እናንተን ስለመቆጣጠር ነው፣ የቢስቱ ሲስተም ነው አለን። ከዛ በኋላ እነ ሰለሞን ቲክቶክ ወጥተው ከእነ ዮዳሄ ጋር ኢቢሲ ላይ ቀርበው ተጨንቀው ህዝቡ እያወጣ አይደለም እንደዚህ ብለው መናገራቸው የሚታወስ ነው። እውነት ነው ከዮሐንስ ራይ ጋር የሚገናኝ ነገር አለው፣ ግን እንደዛ ታስበው አይደለም ብለው እስከሚወሩ ድረስ ፕሬሸር አሳርፈንባቸው ነበር ማለት ነው። ኢንፍሉዌንስ አድርገን ነበር። እና ይውላችሁ ፋይዳ ዲጂታል አይዲ ስታወጡ ስካን ተደርጋችሁ ነው አይደለ እንዴ? አይኖቻችሁ የእጅ አሻራ ትሰጣላችሁ። በቃ በአጠቃላይ ዲኤንኤ ባዮሜትሪክስ ዴታ የሚለው በጠቅላላ ይዘረገፋል። ከዛ እናንተን በቀላሉ በፌስ ሬኮግኒሽን ይከታተሏቸዋል ማለት ነው። ዳትስ ዋይ ሰርቪላንስ ስለሆነ ነው።
ከህፃናት ከ5 ዓመት ህፃናት ጀምሮ ፋይዳ ከሌላቸው አትማሩም፣ ተመዝገቡ፣ ንግቡ ምናምን የሚባለው ቁጥጥር ከመሆኑ አንጻር ነው። የሰው ልጅ ከመቆጣጠር አንጻር ነው። የት ገባ፣ የት ወጣ፣ ምን በላ፣ ምን ገዛ፣ ምን ሸጠ፣ ምን ለወጠ። ከባንክ ጋር እያያዛል ስንላችሁ ዝም ብለን አልነበረም። ይኸው አያያዙት ግዴታም ሆነና ቴክኖሎጂ ጥሩነት አለው ጥሩ ጎን አለው። ግን ዲያብሎስ በዚህ ውስጥ ታኮ እንደሚመጣ መርሳት የለባችሁም ነው። እኛ ጠላታችን መንግስት ሳይሆን፣ እኛ ጠላታችን የሰው ልጅ ሳይሆን በመንግስትም በሰው ልጅ ላይም አድሮ እየተዋጋን ያለው ዲያብሎስ ነው። መጋደላችን ከደምና ከስጋ ጋር ስላልሆነ ማለት ነው። እና ዲጂታል ፕሪዝን ውስጥ ነው አሁን እየገባን ያለ ነው። እና የኢትዮጵያ ህዝብ ቁማሩን ተበልቷል። ግን ይሄ የማይቀር ቁማር ነበረ። ግን እግዚአብሔር ከዚህ ቁማር ጎትቶ ያወጣዋለሁ። ዋናው ኮር ፖይንት ማለት ነው ማወቅ ያለባቸው። ምክንያቱም የመጨረሻው ዘመን ስለሆነ የቢሱ ሲስተም ውስጥ የምንጠቃለልበት ታይም ነው ያለ ነው። በዛ ሜትሪክ ሲስተም ውስጥ መኖር እንችላለን። አንዴ ዲጂታል ፕሪዝን ውስጥ ገብተን ሁላችንም እዛ ውስጥ ነን። ሁላችንም በሚባል ደረጃ ግን ሜትሪክ ሲስተሙን ካወቀን እንዴት ሰርቫይቭ ማድረግ እንዳለብን እናውቃለንና እዚህ አፕ ላይ እንግዲህ ሌላው በጣም አነጋጋሪው ነገር ክሬተር ፕሮ የሚባል አለ፣ ሲልቨር ጎልድ የሚባል አለ እና ክሬተር ፕሮ ላይ በነፃ ሰዎች ሊሚትድ ሆኖ ምናምን እንዲንቀሳቀሱ ደግሞ 200 ሺህ ብር እየተከፈለ ጎልድ ላይ ደግሞ እስከ 400 ሺህ ብር እየተከፈለም ሰዎች ላይቭ እንዲገቡ እና ቪዲዮ እንዲለቁ ይደረጋል ማለት ነው። እና ዝም ብሎ አይደለም ለእናንተ ገንዘብ የሚሰጠው፣ እሱ የወሰደውን ገንዘብ ነው ለእናንተ የሚሰጠው የሚለው አንደርላይን መደረግ አለበት ማለት ነው ወንድሞቼ። እና ዘመኑን መዋጀት አለባችሁ። እየሆነ ያለውን ለማወቅ ሪሰርቸር መሆን አለባችሁ። አሁን ህዝቡ ብልጥ ነው፣ ዝም ብሎ አይደለም የሚንቀሳቀሰው። ያችን አየና ዴታ ኢዘንት ኢንክሪፕትድ የሚለውን አየና መጣ። አያቸው አለ ኢንክሪፕትድ ቢሆን ኑሮ ዝም ሊለው ወይም በአፕሊኬሽን ውስጥ የሚመጣውን ርኩሰት አይቶ ይዳኛል፣ ይጠይቃል። የሚጠይቅ ትውልድ አምጥተናል። ሪሰርቸር የሆነ ትውልድ አምጥተናል። ዘመኑን የሚዋጅ ትውልድ አምጥተናል። ለዚህም የቅድስት ድንግል ማርያም ልጅ በእኔ ውስጥ እየሰራ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይገባዋል፣ ለእርሱ ይሁን፣ አሜን። እና የአውሬው ስርዓት በደጃፋችን ነው። በዛ በአውሬው ስርዓት እንዴት ነው መኖር የምንችለው እግዚአብሔርን ይዘን የሚለው ላይ ነው መነጋገር ያለብን። ይኸው ይሄ ፎቶ ብዙ ነገር ይገልጻል አርለ እንዲያው በሰርቪላንስ ውስጥ ነን፣ በባርኮድ ውስጥ ነን አርለ እንዲ ሁላችንም እስከ አንድ ተደርገናል። ከተወሰነ ጊዜ በኋላ እኮ ሃፍ ዩማን ሃፍ ሜሽን ሃፍ ዩማን ሃፍ ሮቦት አርገው የሰው ልጅ ለማኖር ነው የሚፈልጉት። አእምሮ ውስጥ ጭንቅላት ቀብረው ኒውራሊንክ እነ ኤለን ማስክ እያየን ነው። እነ ስዊድን እነ ስፔን በወረፋ ማይክሮቺፕን እየተቀበሉ እያየን ነው። እና የሰው ልጅ ለማጠር ነው። በኋላ አውሬው ሲመጣ በዚህ ሲስተም በዚህ ባዮሜትሪክስ ዴታ የተመዘገቡትን ሰዎች ራን ያረጋቸዋል፣ ሩል ያረጋቸዋል ማለት ነው። እና ያንን ነው አንደርስታንድ ማድረግ ያለባችሁ። አሁን ይሄ ፎቶ ብዙ ነገር ይናገራል። 1% ኮንትሮል ደ ወርልድ። አሁን ላይ እንግዲህ 1% የሚሆኑት ኤሊቶች ዓለምን እንደተቆጣጠሩ ነው የሚያሳይ ይሄ ፎቶ። 4% የሚሆኑት ደግሞ ፓፔትስ ናቸው፣ አሻንጉሊቶች ናቸው። 90% የሚሆኑት ደግሞ ተኝተዋል። 5% የሚሆኑት ይኸውላችሁ ምን እየተካሄደ እንደሆነ ያውቃሉ። እና 90% የሚሆነውን ህዝብ ለማንቃት እየሞከሩ ነው። 1% የሚሆኑት ዓለምን የተቆጣጠሩት ደግሞ ዩሲ 5% 90%ን እንዲያነቃ አይፈልጉም፣ ወይንም እንዲተኙ ነው የሚፈልገው እንጂ አዌክ እንዲያደርጉ አይፈልግም ማለት ነው። እና አዌኪንግ ወሳኝ ነገር ነው። መንቃት፣ መነቃቃት፣ ዘመኑን መዋጀት፣ ሪሰርቸር መሆን፣ እየተሰራ ያለው መመርመር ማለት ነው። እና በዛ ውስጥ ነው ብዙ ነገሮችን አውቃችሁ ወደፊት የሚመጣውን ተገንዝባችሁ ከእግዚአብሔር ጋር ሆናችሁ። ካለ እግዚአብሔር ሁሉም ነገር ባዶ ስለሆነ ካለ ቅድስት ድንግል ማርያም ልጅ ከኢየሱስ ክርስቶስ ውጭ ማለት ነው። እንግዲህ የሲድሮ አፕ ጉዳይ ይህን ይመስላል። እስቲ ዴታውን እንግዲህ ኢንክሪፕትድ ያደረጉት እንደሆነ ምና ይሆናል። ይህ መርሃ ግብር ከሰራን በኋላ ሰውም ከነቃባቸው በኋላ ማለት ነው። በመጨረሻም ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንንም ይጠብቀን ይሰውረን ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።